ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ባህር ዳር ብርጌድ ጊዮን ሻለቃ፣ አሳምነው ሻለቃና የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ጣና መብረቅ ብርጌድ ባህር ዳር ሻለቃ በጋራ ጥምረት በማድረግ በዳህና ማርያም ይጎዲ ቀጠና ከጣናው መብረቅ ቀጠና ወንጃጣ ቀበሌና ካቸፈር ቀጠና ጭንባ ከተማ በሁለት አቅጣጫ ያወጣን ጠላት ከአንድ ሰዓት ተኩል ጀምሮ እነዚህ የሁለቱ ብርጌድ ሻለቃዎች ጠንካራ ትስስር በመፍጠር የጠላትን ምሽግ የደመሰሱ ሲሆን የተደመሰሰ 29 3 ፓትሮል ቁስለኛ፣ 1 ኮፍ ብሬን፣ 15 ክላሽ፣ 4 የእጅ ቦምብ፣ 7 የወገብ ትጥቅ፣ 12 ምርኮኛ ሲሆን ከዚህ በተጨማሪ የተደመሰሰ ጠላት 29 ሲሆን 2 ፓትሮል ቁስለኛ በማድረግ አይቀጡ ቅጣት ተቀጥቶ ተመልሷል። በሌላ በኩል ሁለተኛ ሻለቃ አንሙት ያዛቸው ብርጌድ ሻለቃ አንሙት ያዛቸው ብርጌድ ከባህር ዳር ብርጌድ ደጉ በላይ ሻለቃ ጋር ጥምረት በመፍጠር ታሪክ ሰርቷል። የብልጽግና ወንበዴ ቡድን አዴት ከተማ ላይ የዞን ስብሰባ አደርጋለሁ ብሎ በቀን 17 ህዴት ላይ ብዙ ኃይል በማስቀመጥ ሙከራ ቢያደርግም አይበገሬው ሻለቃ አንሙት ያዛቸው ብርጌድ ከባህር ዳር ብርጌድ ደጉ ሻለቃ ጋር ጥምረት በመፍጠር በአራት አቅጣጫ ዴንሳ፣ ባታ፣ ቆቃር፣ እዴት፣ ሃናና ምላጭ በር ላይ እንዲሁም ሁለተኛ ክፍለ ጦር አካል የሆነው ከዮሐንስ አለማየሁ ብርጌድ ጋር ትስስር በመፍጠር ጎንጅን ጨምሮ ትልቅ ጀብድ በመፈጸም የተቻለ ሲሆን ሻለቃ አንሙት ያዛቸው ብርጌድ ልጆች ሁለተኛ መብረቁ ሻለቃና ሶስተኛ ሰንጥቅ ሻለቃ ዴንሳ ባታ ከተማን ለሰዓታት ተቆጣጥረው ጠላትን ሙትና ቁስለኛ በማድረግ የጠላትን ምሽግ በመሰባበር ከፍተኛ ኪሳራ በጠላት ላይ በማድረስ ለህዝብ ሰላም ሲባል ከተማውን ለቀው ወጥተዋል። ከዚህ ጋር በተያያዘ በቆቀር ግንባር ሻለቃ 2 መብረቁ ሻለቃ ወደ ዴንሳ ባታ ድጋፍ ለመስጠት ሊንቀሳቀስ የነበረን ጠላት ኃይል ሰቅዞ በመያዝ የግንባሩን በማለት ጠላትን ወደ መጣበት አዴት ከተማ አስፈርጠው መመለስና የድጋፍ እቅዱን ማክሸፍ ሲቻል በተጨማሪም አዴት ሃና ላይ ተወርዋሪ ኮማንዶ ሻለቃ 1 በላይ ዘለቀ ሻለቃ ከደጉ በላይ ሻለቃ ጋር ጥምረት በመፍጠር የእጅ በእጅ የጨበጣ ውጊያ በማድረግ ብዛት ያለው ጠላት በመደምሰስ 15 ክላሽንኮቭ የነፍስ ወከፍ መሳሪያ እና 1000 የክላሽ ተተኳሽ ሲማረክ በተጨማሪም የብርጌዱ የፈንጅ ባለሙያዎች በፈጸሙት የፈንጅ ጥቃት ከባድ ጥቃት ሲፈጸም በአራቱ አቅጣጫ ከአንድ ሻምበል በላይ ሙሉ ለሙሉ ሲደመሰስ 3 መኪና ቁስለኛውን ወደ ሆስፒታል ሲያጉዙሏል። ጠላት ካምፕ ውስጥ ተደብቆ መድፍና ሞርተር ሲወረውር ቢውልም ጉዳት ማድረስ አልቻለም። የሻለቃ አንሙት ያዛቸው ብርጌድ ከወንድም ብርጌዶች ጋር ጥምረት በመፍጠር በተሰራው ኦፕሬሽን አዴት ላይ ያለውን ስብሰባ ከማክሸፍ ባለፈ ጠላትን መደምሰስ ተችሏል ሲል ፋኖ ሀብታም የሱፍ የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ህዝብ ግንኙነት ገልጿል። በተያያዘም በሸለቆ ብርጌድ ሶስቱም ሻለቆች በዛሬው ዕለት በሰላሙ በድቦ በሰኞ ወሬ አካባቢ ላይ ከፍተኛ ውጊያ ያደረገ ሲሆን 2 ቀበሌዎች ከጠላት ይዞታ በማስለቀቅ 1 ሻምበል የሚሆን የጠላት ኃይል መደምሰስ ተችሏል። በተለይ ሰላሙ በተባለው ግንባር ጠላት 6 ድሽቃ በማሰለፍ ነበር የምት ሽረት ትግል ያካሄደው። የአባይ ሸለቆ ብርጌድ አናብስት ያቀዱትን አሳክተው ወደ ቦታቸው ተመልሰዋል። በተያያዘም ካራንዛው ዳሞት ብርጌድ ቢተው ሻለቃ በትናንትናው ዕለት ማለትም ግንቦት 16 2017 ዓ.ም በማንኩሳ ከተማ በተለምዶ ስንቄ ባርዛፍ ከሚባል ቦታ መሽጎ የሚገኘውን ምንሻ የምድር ድሮኗ የማንኩሳ ቢተው ሻለቃ ካሉበት በመሄድ ሙትና ቁስለኛ አድርጋቸዋለች ሲል የአማራ ፋኖ በጎጃም ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ የህዝብ ግንኙነት ኃላፊ ፋኖ ፍስሐ ደራው ተናግረዋል። በዚህም የስርዓቱ አገልጋይ ሚኒሻ 5 ሙት 3 ቁስለኛ በማድረግ ወደ ከተማዋ በሩጫ አስገብተናቸዋል ሲል ማክሏል። ከዚህ በተጨማሪ አረንዛው ዳሞት ብርጌድ ፍኖተ ሰላም አንደኛ ሻለቃ በቀን 17 2017 ዓ.ም ፍኖተ ሰላም ሸምበቁማ ላይ ስሙ ስላሴ ሰፈር ከሚባል ቦታ መሽጎ የሚገኘውን የጠላት ኃይል ካሉበት በመሄድ ሙትና ቁስለኛ ያደርጓቸው ሲሆን በዚህም የስርዓቱ አገልጋይ 6 ሙትና 5 ቁስለኛ በማድረግ ወደ ከተማ ፈርጥጠው ገብተዋል። በመጨረሻም ካረንዛው ብርጌድ ቢተው ሻለቃና ፍኖተ ሰላም አንደኛ ሻለቃ የስርዓቱ አገልጋዮች በድምሩ 11 አገልጋዮች ወደ ላይኛው ሲሸኙ 8 ከባድ ቁስለኛ ገጥሟቸዋል ሲል የአማራ ፋኖ በጎጃም ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር ህዝብ ግንኙነት መምሪያ 10 አለቃ ኢንጂነር ዘመኑ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር መዝገበ ጨውቂያ ብርጌድ ከአዲስ ዓለም ቀበሌ ነዋሪዎች ጋር በተለያዩ ጉዳዮች በዛሬው ዕለት ውይይት ማድረግ ችለዋል። የቀበሌው ነዋሪዎች የራሳቸው የሲቪል አደረጃጀት በማዋቀርና መስተካከል ያለባቸው ጉዳዮች ላይ በመወያየት የወደፊት የመፍትሄ አቅጣጫ ማስቀመጥ ችለዋል። የፋኖ ትግል የአማራ ህዝብ ትግል መሆኑን እናውቃለን እና እስከ መጨረሻው ድረስ ድጋፍና ምክር ከመስጠት አልፎ ነፍጥ ይዘን ለመታገል ቆርጠን ተነስተናልን ብለዋል። በተጨማሪም አዲስ ዓለም ቀበሌ ነዋሪ ሆኖ ከጠላት ኃይል ጋር ግንኙነት ያለው የትኛውም ግለሰብ ከድርም ሆነ ከየትኛው ማህበራዊ ህይወት ይገለላል ሲሉም አክለዋል። ከዚህ በተጨማሪ ለፋኖ በማጋለጥ በጥፋቱ ተጠያቂ እንደሚያደርጉም ተስማምተው ተለያይተዋል። በተመሳሳይ ስናን አባጅሜ ብርጌድ በዛሬው ዕለት በካብጨባ ቀበሌ ህዝባዊ ውይይት አድርጓል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና
ጠንጌታ የፍትሐ ንጉሴ 6ኛ ክፍለ ጦር ስናን አባጅሜ ብርጌድ በየቀበሌው እየተዟዟረ ህዝባዊ ውይይት እያደረገ ይገኛል። ብርጌዱ በወረዳ ያለውን የህዝብ ችግር ለመቅረፍ በየቀበሌው መድረኮችን በማመቻቸት የህዝብን ችግር እየፈታ ሲሆን በዛሬው ዕለት በካብጨባ ቀበሌ በመገኘት ጠንከር ያለ ህዝባዊ መድረክ አካሂዷል። በመድረኩ የተገኙት የብርጌድ አመራሮች ፋኖ ባሳዝነው ጥላሁን የስናን አባጅሜ ብርጌድ፣ ፋኖ እንዳላማው ጥላሁን የብርጌዱ ምክትል ሰብሳቢ፣ ፋኖ ሀብታሙ ጌትነት የብርጌዱ ፖለቲካ ዘርፍ ተጠሪ፣ ፋኖ የእውነቱ መኮንን የብርጌዱ ህግና ስርዓት ኮሚቴ፣ ፋኖ ይርጋ መላክ የብርጌዱ የሰው ኃይል አስተዳደር የተገኙ ሲሆን በየቀበሌውን ሁለንተናዊ እንቅስቃሴ የፋኖ የህልውና ትግል አሁናዊ ቁመና፣ በቀጠና መልካም አስተዳደር ጉዳይ፣ የጸጥታና ሌሎች ወንጀል ነክ ነገሮችን በተመለከተ በቀበሌው ላይ ተያያዥ ችግሮችን በመለየት ሰፊ ውይይት ተደርጓል። በዚህ ውይይት መድረክ ስለ ፋኖ ሁለንተናዊ እንቅስቃሴ ማሳይ አስተያየት ከተሰብሳቢዎቹ ተሰጥቷል። ለምሳሌ ፋኖ ከመጣ ወደ ቀበሌያችን ሰላም አድሯል፣ ጥይት ተኩስ የለም፣ ወጣቶች አይጣሉም፣ ስርቆትና ዱላ የለም፣ ሰላም አግኝተን እየኖርን ነው፣ ቤታችን ክፍት ውሎ ቢያድር ማንም አይነካውም፣ ፋኖ ሀገርና ህዝብ ብሎ ወጥቶ ተበደለ እንጂ እኛ ምን አለብን? ምንስ እንኳንና እንኳን ሞልቶ ተርፎን ለፋኖ ልብሳችንን ሽጠን እንደግፋለን። ብልጽግና የሚባለው መንግስት ይመጣል ብሎ የሚጠራጠር አካል ካለ እዚህ ከማዕከላችን ተቀምጦ ያረብሽን ጠቅልሎ ከነርሱ ጋር ሂዶ ይቀላቀል፣ አሊያ አርፎ ይቀመጥ። የፋኖ መረጃ እያወጣ የሚሰጥ አካል ካለ ፋኖ ብቻ አይደለም ህዝብ አደባባይ አሪያ ሊያደርገው ይገባል። ህዝብንና ፋኖን ለመነጣጠል ወጣ ገባ የሚሉ አካላት እናንተም እኛም ተከታትለን መያዝና ተጠያቂ ማድረግ የሁላችንም ተግባር መሆን አለበት የሚሉና ሌሎች ከተሳሳቢዎች የተሰጡ ሀሳቦች ናቸው። በሌላ በኩል በመድረኩ ከህዝቡ የተነሱ ጥያቄዎች በሚመለከተው አካል በኩል ምላሽ በመስጠት ቀጣይ የተለያዩ ተግባራት መከናወን እንዳለባቸው ተልዕኮ በመስጠት ስብሰባውን አጠናቀናል ሲል ፋኖ ዘመን ባሳዝነው የቀይታ የፍትሐ ንጉሴ 6ኛ ክፍለ ጦር ቃል አቀባይ ገልጿል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።